አስባችሁታል? ድንገት አንድ ቀን ጠዋት ስትነሱ ህይወታችሁ ከጓደኛችሁ ጋር ተቀያይሮ ብታገኙት፣ መልካችሁን፣ ሰውነታችሁን፣ ሁሉ ነገራችሁን ተቀያይሮ ብታገኙት። ይህ ፊልም የሚያወራው ስለሱ ነው፣ ስለ ዴቭ። ዴቭ ስኬታማ ጠበቃ ነው። ትዳር ያለው ሲሆን ልጆችም አሉት። በተጨናነቀ የቤተሰብ ህይወት ውስጥ ይኖራል። ጓደኛው ሚች ደግሞ ተዋናይ ሲሆን ከሱ ፈጽሞ ተቃራኒ ነው። ሲንግል ነው፣ ነፃ ነው። ጊዜውንም በመዝናናትና ኃላፊነቶችን በመሸሽ ያሳልፋል። አንድ ሌሊት ብዙ ከጠጡና ዴቭ ስለተጨናነቀው የቤተሰብ ህይወቱ ቅሬታ ካወራ በኋላ ሚች ደግሞ የዴቭን ስኬታማ ስራና የተረጋጋ ህይወት እንዲኖረው እንደሚመኝ ተነጋገሩ። ሁለቱም በአንድ ፏፏቴ ውስጥ ይሸኑና በቀልድ መልክ የእርስ በእርሳቸውን ህይወት ቢኖራቸው ተብለው ተመኙ። በማግስቱ ግን ከእንቅልፋቸው ሲነቁ ሰውነታቸው መቀያየሩን ተረዱት። ዴቭ በሚች ሰውነት ውስጥ ሲሆን ሚች ደግሞ በዴቭ ሰውነት ውስጥ ነበር። እንዲህ ነው ታሪካችን ሲጀምር። በፊልሙ መጀመሪያ ላይ ዴቭ ልጆቹን ሲንከባከብና ከዚያ ወደ ስራ ሲወጣ እናያለን። እየሰራ ሳለ ጓደኛው ሚች ይደውልለታል። ሚች ከ3ኛ ክፍል ጀምሮ በጓደኝነት መኖራቸውን ፊልሙ ያስመለክተናል። ሚች ቤት ውስጥ እየተዝናና ነበር። ከዚያ አባቱ መጣና በሚቀጥለው ቅዳሜ ሊያገባ እንደሆነ ይነግረዋል። ይህም ሚችን አሳዘነው፣ ምክንያቱም ገና እሱ አላገባም ነበር። ዴቭ ልጆቹን ሲንከባከብ ይታያል። ሚች ወደ ዴቭ ቤት መጥቶ ለድግስ ሊወስደው ይመጣል። በክለብ ውስጥ ሚች እና ዴቭ የቤዝቦል ጨዋታ እየተመለከቱ አልኮል መጠጣት ይጀምራሉ። የሚወዳቸውን ሴቶችም ይነጋገራሉ። ዴቭ ከሱ ጋር በአንድ ኩባንያ የምትሰራውን ሳብሪናን የምትባል ሴትን እንደሚወድና እንደከጀላት ይናገራል። ሚች ደግሞ ታቲያን የተባለች ልጅን እንደሚወዳት ይናገራል። ዴቭ ብዙ ጥሩ ጊዜያትን እንዳጣ ተናገረ። የህግ ትምህርት ቤት ለመግባት፣ በቤተሰብ ለመመስረትና ልጆቹ ለማሳደግ ጊዜው ሙሉ በሙሉ እንደተቃረነውና ጊዜውን እያጠፋበት እንደሆነ ተናገረ። ሚች ግን ጥሩ ቤት፣ ቆንጆ ሚስትና ብዙ ገንዘብ አለ፣ ህይወትህ አስደናቂ እኮ ነው ብሎ ያስረዳዋል። ዴቭ ግን ሴቶች፣ አደንዛዥ እጽና ቀንና ሌሊት መዝናናት እፈልጋለሁ ብሎ መለሰለት። እነሱ በፏፏቴ ውስጥ ይሸኑና የእርስ በእርስ ህይወታቸው እንዲኖራቸው ይመኛሉ። ምኞታቸውም እነሆ ተፈጸመ። በማግስቱም ሰውነታቸው ተቀያየረ። ሚች ከእንቅልፉ ሲነቃ በዴቭ ሰውነት ውስጥ መሆኑን አየ። በጣም ደነገጠ። ወደ ጓደኛው ዴቭ ሄዶ እነሱ ሰውነታቸው መቀያየሩ ነገረው። መጀመሪያ ላይ ዴቭ አላመነውምና መጣላት ጀመሩ። ነገር ግን ራሳቸውን በመስታወት ሲያዩ ሰውነታቸውን እንደተቀያየረ ተረዱ። ወደ ፏፏቴው ሲደርሱ ግን ፏፏቴው ፈርሶ እንደነበርና ሰራተኞች እየገነቡት እንዳሉ አወቁ። ዴቭ በ45 ደቂቃ ውስጥ በህይወቴ ከሁሉ በጣም አስፈላጊ ስብሰባ አለኝ። ይህን ስብሰባ ካጣሁ አጋር አልሆንም። የ15 ዓመት ጥረቴ በከንቱ ይሆናል አለው። ዴቭ ለሚች ከሳብሪና ሰነዶቹን ተቀብለህ ለአጋሩ ብቻ ስጣቸው፣ አንድም ቃል አትናገር አለው። ሚች ደግሞ ወደ ቤቴ ስትደርስ ሁሉም መረጃ በፍሪጅ ላይ ያለ፣ ወደ ቀረጻውም ስትሄድ የምትናገረውን ቃል ተማር አለው። ነገር ግን ሁሉም ተቃራኒ ሆነ። ሚች ስብሰባውን አቋረጠና መጥፎ ውሳኔዎችን በመወሰን ሁሉንም አበላሸበት። በሌላ በኩል ዴቭ በአዋቂዎቹ ፊልም ውስጥ ሲተውን አየ ነው። ዳይሬክተሩ ስለ ትዕይንቶቹ ነገረው፣ ግን ሁሉንም አበላሸበት። ዳይሬክተሩ ከሴቷ ጋር የፍቅር ትዕይንት እንዲያደርግ ነገረው፣ ነገር ግን እሱም ሊሳካለት አልቻለም። በሌላ በኩል ሚች ለዴቭ ልጅ ሁልጊዜ ችግሮችን በጥቃት እንዲፈታ ይነግራታል። ራሷንም መከላከል እንድትችል ሁሌ ያስተምራታል። ምክንያቱም በትምህርት ቤት ፕሮግራም ላይ ስትደንስ አንዲት ልጅ ረግጣት ወድቃ ነበር። በቀኑ መጨረሻ ሚች በስምምነቱ ላይ ትንሽ ማሻሻያ አድርጌ ስለነበር ችግር ተፈጥሯል አለው ለዴቭ። ዴቭ ስምምነቱ እንዴት ተጠናቀቀ ብሎ ጠየቀው። ሚች ወደ ፍርድ ቤት ትሄዳለህ አለው። ዴቭ በጣም ተናደደ። ዴቭ እውነቱን ለሚስቱ ለመናገር ወሰነ። ነገር ግን ሚስቱ የጠየቀቻቸውን ጥያቄዎች አሁን አንዱን በትክክል መመለስ አልቻሉም። እሷም ሞኝ አድርገው እንደሚያስቧትና እንደዚህ የቀለዱባት እንደሆነ ተናግራ ሁለቱንም በጥፊ መታቻቸው። እቅዱ አልተሳካም። ከቤቱ ከመውጣቱ በፊት ዴቭ ከሚስቴ ጋር ግንኙነት እንዳታደርግ ብሎ አስጠንቅቆት ይወጣል። ሚች እሺ ራሴን ለመቆጣጠር ሞክራለሁ ይለዋል። በእራት ጠረጴዛ ላይ ዴቭ ሚስት ሚችን የእራት ዘፈኑን እንዲዘምር ጠይቀችው። እሱ ግን ይህ ምን እንደሆነ አያውቅም ነበር። ሆኖም በዴቭ ቤተሰብ ፊት ትርጉም የሌለውን ደባሪ ዘፈን ይዘምርባቸዋል። በሌላ በኩል ዴቭ ከታቲያና ጥሪ ተቀበለ።
ዴቭ ለሚች ደውሎ ከታቲያና ጋር እንዲገናኝ ነገረው። ዴቭ ግን ይህ ማታለል ነው አለ። ቢሆንም ከእሷ ጋር ለመገናኘት ተስማማ። ነገር ግን ታቲያና እርጉዝ መሆኗን ሲያይ ሀሳቡን ቀየረ። በሌላ በኩል ሚች ከዴቭ ሚስት ጄሚ ጋር ለመቀራረብ በጣም ፈልጎ ነበር። ጄሚ ግን ይህንን አልፈለገችም። ከሌሊቱ 3 ሰዓት ላይ የዴቭ ልጆች ማልቀስ ጀመሩ። ሚች ወደ ኩሽና ወስዶ ወተት ሊሰጣቸው ሞከረ። ይህን ሲያደርግ ልጁ በቢላዋና በሹል ነገሮች አብረው መጫወት ጀመሩ። ከዚያም ወተቱ ይደፋባቸዋል በልጆቹ ላይ። በማግስቱ ዴቭ ፏፏቴው ከ3 ቀናት እስከ 3 ሳምንታት ውስጥ እንደሚጠገን አወቀ። ከዚያም በኋላ ዴቭ ሚችን ለማግኘት ወደ ቤቱ መጣ። ሚች ግን ገላውን እየታጠበ ነበር። ጄሚ ዴቭን ግንኙነት አለው ብላ ጠየቀችው። ዴቭ ግን ካዳት። እሷም እንግዳ ባህሪ እያሳየ ነው ብላ መለሰችለት። ዴቭ ለሚች በቤተሰቤ ፊት በአግባቡ ተጠበቅ፣ ልብስን በአግባቡ ልበስ፣ ጤናማ ምግብ ብላ፣ ውሳኔ ከመውሰድ በፊት ጄሚን ጠይቅ ብሎ አስጠነቀቀው። ወደ ቢሮ ወስዶ እኔ እንደምልህ አድርግ አለው። ሚች ግን ሁሉንም አበላሸ። ሳብሪናንም ከዴቭ ጋር ለመውጣት ጠየቃት። ዴቭ ተናዶ እዚህ ላሉት ሁሉ ጥሩ ሆናለሁ። ከዚያም ሚች ጥሪ ተቀበለ። የደወለው ሰው ስለ ሚች አስፈላጊ ነገር ማነጋገር እንደሚፈልግ ነገረው። ሚችም ሊያገኘው ሄደ። ሰውየው እያገባው ነው፣ በሰርጌም እንድትገኝ እፈልጋለሁ አለው። ሚች ግን ቀደም ሲል ስለ እሱ መጥፎ ነገር ስለተነገረ አልተስማማም። ከዚያ በኋላ ሚች ሁሉንም በትክክል ማድረግ ጀመረና መርሃ ግብሩን ተከተለ። የዴቭ ልጅ ካራ የምታሳተፍበትን የትምህርት ቤት ፕሮግራም ለመከታተል ሄደ። ካራን የምትጠላ ልጅ እንደገና ልታስቸግራት ስትሞክር ካራ ራሷን ተከላከለች። አባቷን ብድግ ብሎ በእሷ እጅግ እንደሚኮራ ነገራት። በሌሊት ጄሚ ከእሱ ጋር ለመቀራረብ ጠየቀችው። እሱ ግን ፍላጎት ስላልነበረው አልቻለም። በማግስቱ ዴቭ ጄሚን ሚች እንዴት እየተያያዘች ነው ብሎ ጠየቃት። እሷን በጣም ጥሩ ባህሪ እያሳየ ነው አለችው። ዴቭም ህይወቱን በሙሉ መኖር ጀመረ። በህይወቱም ለመጀመሪያ ጊዜ እጅግ ተዝናና። ዴቭ ከሳብሪና ጋር ለመውጣት ሄደ። በቀጠሮ ላይ ሳብሪና እዚህ የመጣሁት አለቃዬ ስላዘዘኝ ነው፣ ስራዬን ለማቆየት ነው አለችው። ዴቭ ጥሩ ሰው ነው ብሎ ጠየቃት። ያ ማለት ራሱ ዴቭ ነው ማለት ነው። ሳብሪና በጣም ጎበዝ ጠበቃ ነው፣ ጥሩ ስብዕናም አለው አለች። ከሱ ጋር ከተነጋገረች በኋላ ሳብሪና እሱም መውደድ ጀመረችና በማግስቱ እንዲደውልላት ጠየቀችው። ሌላ ቀን አለፈ። ጠዋት ጄሚ ለባሏ ስለ የጋብቻ በዓል ድግሳቸው ነገረችው። በዚያም ሚች አልተጋበዘም። ሚች በዴቭ የጋብቻ በዓል ላይ ስላልተጋበዘ በጣም አዘነ። ከዚያ ዴቭ ስኬቲንግ ሲያደርግ እናያለን። በዚያ ጊዜ ጥሪ ተቀበለ። አንዲት ሴት ፏፏቴው ተገኝቷል፣ ወደ 1100 ፒችትሪ ቡሌቫርድ ተወስዷል አለችው። ወዲያውኑ ወደ ሚች ሄዱ። ፏፏቴውን አግኝቼዋለሁ አለው። ዴቭ እንደገና በፏፏቴ ውስጥ እንሽናና ሰውነታችንን እንመልሳለን። ሚች ግን ለጥቂት ቀናት ወይም ሳምንታት ብንጠብቅ አለ። ዴቭም ተስማማ፣ ምክንያቱም ሚች በዴቭ ሰውነት ውስጥ ጥቂት ቀናት ተጨማሪ መኖር ይፈልግ ነበር። ሚች እየሰራ ሳለ ሚስቱ በየጋብቻ በዓላቸው ላይ ለመውጣት ደወለችለት። ሚች ግን ረስቶት አልችልም አለ። ከዚያም ዴቭ ከሳብሪና ጋር በቤዝቦል ስታዲየም ውስጥ ጨዋታውን ሲመለከቱት እናያለን። ሁለቱም በጨዋታው በጣም ተዝናኑ። በሌላ በኩል ሚች ከአንድ ኩባንያ ጋር ስምምነት ሲያደርግ እናያለን። እነሱ ተጨማሪ $100 ሚሊዮን ስለፈለጉ መጀመሪያ ላይ አልተስማሙም። በኋላ ግን ስምምነቱን በ$725 ሚሊዮን መዘጋቱን ነገሯቸው። ከዚያም በደስታ ማክበር ጀመሩ። ዴቭ ሳብሪናን ወደ ቤት ወሰዳት። ሳብሪናም ወደ ቤቱ በመግባቷ ደስ ብሏት ነበር። ሳብሪና ከዴቭ ጋር ተቀራረበች። ሁለቱም መሳሳም ጀመሩ። ዴቭ ግን የማደርገው ስራ አለ አለና ሄደ። ወደ ሚች ቦታ ደርሶ ሁለቱም ሰውነታቸው እንደገና ለመቀየር ወደ ፏፏቴው ሄዱ። ከመሽናታቸው በፊት ሚች ለምን ወደ ጋብቻ በዓል አልጋበዝከኝም ብሎ ጠየቀው። ዴቭ ስለዚህ በኋላ እንነጋገራለን አሉ። ከዚያ ሁለቱም ሸኑና ህይወቴን መልሼ ላገኛሉ። በማግስቱ ሰውነታቸው እንደገና ተቀያየረ። ዴቭ ከእንቅልፉ ሲነቃ ሚስቱን አገኛት። በዛም ተደስቶ ሳማትና ስራዬን እተወዋለሁ እና ሁልጊዜ ቤተሰቤን እንከባከባለሁ አላት። ጄሚ ግን ስራህን እንድትተው አልፈልግም፣ ደስተኛ እንድትሆንና እኔና ልጆችን እንድትንከባከብ ብቻ ነው የምፈልገው አለችው። ወዲያውኑ ወደ ልጆቹ ክፍል ሄዶ አስትሮን እና ካራን ስለ ትምህርት ቤታቸው ጠየቃቸው። በሌላ በኩል ሚች ወደ ራሱ ሰውነት ተመልሶ የሚኖረውን ህይወት እናያለን። ከእንቅልፉ ሲነቃ እሱን ለማየት የመጣችውን ሳብሪናን አየ። ሚች ሳብሪናን ለቁርስ ጋበዛት። እሷን በደስታ ወደ ቤቱ ገባች። ከአንድ ወር በኋላ ሚች በዴቭ እና በጄሚ ጋብቻ ስነስርዓት ንግግር ሲያደርግ ይታያል። ሁሉም ቀን እንዳሰበው አይሄድም።
ብዙ ነገሮች ይሳሳታሉ፣ አንዳንድ ጊዜም ነገሮች የተሻሉ ይሆናሉ ይላል። ከዚያም ለሁለቱ መልካም የጋብቻ በዓል ይመኛል። ከዚያ በኋላ ዴቭ እና ሚች ይገናኛሉ። በዚህም ፊልሙ ያበቃል። ከዚህ ፊልም የምንማረው ነገር ሁላችንም ማንነታችንንና የምንኖረውን ህይወት ብናቅ ሌላ አንመኝም ነበር የሚለውን ነው። ያለንን ብናቅ የጎደለን የለም የሚለውን ነው ባጭሩ። የራሳችንን ህይወትና የራሳችንን ማንነት ከወደድን ህይወታችን በደስታ እንደምትሞላና ራሳችንን እንደምናከብር ነው። ለማንኛውም ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እኔ እዚህ ጋር ተሰናበትኩ።